ሰው ማመን ከባድ ነው ለካ። የኔ የምትይው ሰው ጓዳሽን ጉድጓዳሽን የሚያውቅ ቁስልሽን ድክመትሽን የሚያውቅ ሰው ለካ ደግሞ ሁሉ ሰው መልካም አይደለም። ለካ ሰዎች አንዳንድ ጊዜ ክፉ ናቸው። የእውነትም ለካ የኔ የምላቸው ሰዎች የኔ አይደሉም። ምናልባት ከመከዳት አንጻር ከሆነ ግን ጌታ ኢየሱስ ክርስቶስም ተክዶ አይቶታል። ይሁዳ ከርቶት ነበረ። ስለዚህ የዕብራውያን ጸሐፊ ሲጽፍልን ምን አለ? በድካማችን ሊራራልን የሚችል ሊቀ ካህናት ነው ያለን አለ። ስለዚህ አሁን ያንቺ ያልሽውን አይነት መከዳት እሱም ተከድቶ ደርሶበታል። ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። እንግዲህ እንደተመለከታችሁት ነው። ያው ወንድማችን ሎጂክ ነው እያቀረበልን ያለው። ጥያቄው ግን ምንድን ነው? አንድ ሰው ጸሎት ሲጸልይ ወይም ደግሞ ፈጣሪውን ሲጠራ እግዚአብሔር አምላክን ሲጠራ እግዚአብሔር በሁሉም ስፍራ በአንድ ጊዜ የሚገኝ አምላክ ስለሆነ ይደርስለታል። ምንም አይነት ኃጢአት የሰራችሁ ሁኑ፣ እኔን እኮ ሰው ይንቀኛል፣ ሰው አያቀርበኝም፣ እግዚአብሔርስ እንደዚህ አድርጌ እንዴት ይቀበለኛል ለምትሉ ሁሉ ጌታ ኢየሱስ ክርስቶስ ራሱን አሳልፎ ለእናንተ ነው የሰጠው። ለምሳሌ ትዝታው ሳሙኤል እናትና ልጅ አንድ ላይ አግብቷል። መጀመሪያ ልጅየውን አገባት፣ ከዛ እናትየውን አገባ። የት ነው ይሄ ነገር ግን የሆነው ብሎ ጠያቂ ይጠይቀዋል። እዚህ ኢትዮጵያ ውስጥ ነው ወይስ አሜሪካን ሀገር ነው ይለዋል። እና እዛው አሜሪካን ሀገር ብሎ ይመልሳል። ከዚህ ሲሄድ ባለቤቱ ቀድማ እንደሄደች እሱ ተከትሎ እንደሄደ ብዙ ነገር ይወራል። ኋላ ግን በአንድ ጊዜ እናትና ልጅ ነው ያገባው። ተዚህ እናትየውን አገባ፣ ቆይቶ ልጅቷን አገባ። ይሄ ብዙ ጊዜ ሚዲያ ላይ ወጣ። አሜሪካ ነገር ትዝታው ሳሙኤልም ይህንኑ ነገር ነው የተናገረው። እስቲ በቪዲዮ እሱን ሐሳብ እንመልከት። እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ዛሬም ደግሞ አንድ ቪዲዮ ተመልክቻለሁ። ወንድማችን ኮሜዲያን እሸቱ በልጆች ላይ ይሰራልና ለልጆቻችን በፍጹም ልናሳይ አይገባም ብሎ ወንድማችን ጂሚ ቤሪያው ሪያክት ያደረገበትን ቪዲዮ ተመልክቻለሁ። እስቲ እሱን እንመልከት። አሁን ደግሞ የአምላካችን እናትን ስም እናጠናለን። እሺ ማር ማለት በምድር ጣፍቶ የሚበላ ያም ደግሞ በሰማይ የሚጥም ወለላ ማርያም መንግስተ ሰማያት መርታ ምታገባ ሉክ መንግስተ ሰማያት መርጣ ምታገባ። አዳምጡ፣ ቢያንስ አዳምጡ እንጂ መርታ የሚለውን መርጣ ብለህ እንዴ ጆሮ እንዴ ነው ብራዘር? ጆሮውን መጀመሪያ አሰረው። መርታም በለው ሁለቱንም ማድረግ ትችላለች ወይ ቅድስት ድንግል ማርያም የሚለውን ግን መጽሐፍ ቅዱሳችን ነው የሚዳኝ። መጽሐፍ ቅዱሳችን ነው የሚዳኝ። እኚህን እናት ስሟቸው። ኢየሱስም መለሰ፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ወደ መንግስተ ሰማያት ለመሄድ በኢየሱስ እመኑ። ይሄው ነው እውነታው፣ ይሄ ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር። ልብ በሉ፣ ከእኔ በቀር አይደለም የሚለው። አንዳንዶች እንደዛ ሲሳሳቱ እመለከታለሁ። ከእኔ በቀር ሳይሆን የሚለው ቃሉ በእኔ በቀር ወደ አብ የሚመጣ የለም። ሌላን ሜሎስን እንኳን ደስ አለ ማለት እፈልጋለሁ። እንግዲህ ሜሎስ ወደ ጋብቻው ሊቀላቀል እንደሆነ በቲክቶክ ፕላትፎርም ላይ ሲናገር ሰምቻለሁ። አይሁድ ከድሮም ጀምሮ በዓለም ላይ መበተን ስራቸው ሁሌ በቃ እንደተበተኑ በንግድም ይሄዳሉ፣ በቅጣትም ይሄዳሉ። እግዚአብሔር ፈርዶባቸው በቃ የማይዞሩት የለ። አይሁድ የሌለበት ሀገር የለም። ኢትዮጵያ እንኳን ነበሩ። ትዝ ይላቸዋል ጳውሎስ እስራኤል ስለ ወንጌል እናንተ ጠላቶች ቢሆኑ እንኳን ስለ አባቶች ተወዳጆች ናቸው። ምን እንዳለ ጳውሎስ ታውቃላችሁ? እነርሱ እስራኤላውያን ናቸውና ልጅነት፣ ኪዳን፣ የክብር መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለነርሱ ናቸው፣ አባቶችም ለነርሱ ናቸውና ክርስቶስም ከነርሱ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ ስለ እስራኤል ስናስብ
ልናስብ የሚገባው ነገር ከጦርነቱ አንጻር አይደለም ማሰብ ያለብን። እከሌ ከሌን ወጋ፣ አሜሪካ ተደረበች፣ እንትና ተደረበ፣ ከሱ አንጻር አይደለም ማሰብ ያለብን። እህታችን ጸጊም ከዚህ አንጻር ነው ስታነሳ የነበረው። የጦርነት ጉዳይ አይደለም ማለች እሷ። የውጊያ የእንደዛና እንደዚህ ጉዳይ አይደለም በማለት እሷ እንደውም ደጋግማ ስለ እስራኤል እንድንጸልይ ከእስራኤል ጎን እንድንቆም ለኢትዮጵያ መንግስትም ጥሪ ስታስተላልፍ ተመልክተናል። የእስራኤል ሕዝብ ግን በአምላኩ ይበረታል። እኔና እናንተ እንደምናስበው አይደለም። እስራኤል አትጠፋም። እስራኤል ታሸንፋለች። ለምን ብትሉኝ በተነገረላት ቃል መሰረት ያስመልጣል። እግዚአብሔር ቅሬታዎቹን ያድናል። ኢትዮጵያ ሆይ ተነሺ፣ ከእስራኤል ጎን ቁሚ። በጋሽን ሳውቀው አሁን አይ ቲንክ 2009 ነው የተዋወቀ ነው። 2009 አሁን 2017 ነው። 8 ዓመት ማለት አይደለም። አማኝ ነበረ። ሌሎችም ወንድሞች አብረውት አሉ፣ አማኞች ነበሩ። መንፈስ ቅዱስ አልተሞሉም ነበረ። ነገሩ ጠለቅ ያለ ጉዳይ ነው። መንፈሳዊነት ያለው ጉዳይ ነው። ስለዚህ እግዚአብሔር ጣልቃ የገባበት ነገር ነው። እግዚአብሔር ቃል ኪዳኑን በፍጹም አያፈርስም። ስለዚህ የሚያስፈልገው ነገር እንደ ግለሰብ ሁላችንም ከእስራኤል ጎን እንድንቆም ደግሞም ለእስራኤል እንድንጸልይ ያስፈልጋል። እንደ ሀገርም ደግሞ ከእስራኤል ጎን ልንቆም እስራኤልን ልንደግፍ ያስፈልጋል። ልቅሳጨልም መዝጊያው ሰንቆፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው የእግዚአብሔር ቃልም እንደሚናገረው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራሄው አያልቅምና ማለዳ ማለዳ አዲስ ነው እንደሚል ዛሬም ደግሞ እንደገና በዚህ ቪዲዮ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሐሳቦችን እንመለከታለን። ቪዲዮችን ይዣለሁኝ እንደ እግዚአብሔር ቃል የምንፈትሽ ይሆናል። በቅድሚያ ግን በባለፈው ባስተላለፍኩት መልእክቴ ላይ ከተናገርኩት ጋራ የሚነጻጸር ሐሳብ ተመልክቻለሁ። እስቲ ይህንን ቪዲዮ እንመልከተው። ነገ የሚካኤል በዓል እናከብራለን። የሚካኤል በዓል እዚህ ብቻ ነው እንደሚከበረው ሌላ ቦታ አይከበርም። አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ። አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እንግዲህ እንደተመለከታችሁት ነው። ያው ወንድማችን ሎጂክ ነው እያቀረበልን ያለው። ጥያቄው ግን ምንድን ነው? አንድ ሰው ጸሎት ሲጸልይ ወይም ደግሞ ፈጣሪውን ሲጠራ እግዚአብሔር አምላክን ሲጠራ እግዚአብሔር በሁሉም ስፍራ በአንድ ጊዜ የሚገኝ አምላክ ስለሆነ ይደርስለታል። ኦፍ ኮርስ እግዚአብሔር እንደሱ ስለሆነ ዓለሙን ሁሉ የሞላ ስለሆነ ወንድማችን ዲያቆን ሄኖክም ይህንን ተናግሮታል። እግዚአብሔር ነው በሁሉም ስፍራ ያለው። ስለዚህም ደግሞ ጸሎት የሚደረገው ወደ እግዚአብሔር ነው የምንለው ለዛ ነው። መጽሐፍ ቅዱሳችንም እሱን ነው የሚያበረታታው። ነገር ግን ሚካኤል በሚከበርበት ጊዜ በየስፍራው ይከበራል እና አንዳንድ ሰዎች ያሳስባቸዋል። የሚያሳስባቸው የትኛው ጋር ነው የሚገኘው የሚለውን ነው። ምክንያቱም በአንድ ጊዜ ሁሉ ስፍራ መገኘት ስለማይችል የሚል ሐሳብ ራሱ ተናግሮ መልሶ ደግሞ ምንድነው ያለው? ይሄ ወንድማችን ቴክኖሎጂ እንኳን እንደዚህ ማድረስ ከቻለ እግዚአብሔር የሰራው መልአክ እንዴት አይችልም? የምን ድፍረት ነው የሚል ሐሳብ ሲያነሳ ተመልክተናል። እንግዲህ ይሄ ወንድማችን ሌላ ስለ መላእክት የተናገረውን ላሰማችሁና እንደ እግዚአብሔር ቃል ሐሳብ እናፈርሰዋለን። በሐሳብ መንገድ ሳታቋርጥ ትሄዳለህ። ሚካኤል ድረስልኝ ብለህ ስትጠራው የሐሳብህን ያህል ፈጥኖ ነው የሚደርስልህ። ሚካኤል ብለህ ቃሉን ስሙን ጠርተህ ሳትጨርስ መልአኩ ካጠገብህ ነው። እንደዚህ ያለ ፈጣን ነበር። ዝም ብሎ ቲዮሪ እንዳይመስላችሁ። ትንቢተ ኢሳይያስ ምዕራፍ 6 ላይ
ኢሳይያስ እግዚአብሔር ከፍ ባለ ዙፋን ላይ ያየውታል። ባየው ጊዜ ወዮልኝ ከንፈር የረከሰብኝ ሰው ነኝ ብሎ ተናግሮ ሳይጨርስ ሱራፊ የተባለው መልአክ እየበረረ መጥቶ ከንፈሩን በጉጠት ነካውና ኃጢአት ተሰረየችልሃል። የሁላችንን ኃጢአት። አንዳንድ ሰው ስለ መላእክት ሲነገር ደስ የማይለው ሰው አለ። ምንድነው ሚካኤል ገብርኤል የምትሉት? እኔ እንደዚህ የሚል ሰው የሚያሳዝነኝ ምን መሰላችሁ? ሰማይ ቤት ሄዶ የሚኖረው ከመላእክት ጋር አይደል? እንደተመለከታችሁት ነው ይሄኛው ሐሳብ። እንግዲህ እንደ እግዚአብሔር ቃል ሐሳብ ነው ነገሮችን ሁሉ ልንመዝን የሚገባው። ይህንን ታውቃላችሁ። እሱ የጠቀሰው በትንቢተ ኢሳይያስ ምዕራፍ 6 ላይ ያለውን ክፍል ነው። ይህንን ደግሞ የጠቀሰበት ምክንያት ምንድነው? ዝም ብለን አይደለም ሚካኤል ብንለው ፈጥኖ ሊመጣልን እንደሚችል ማረጋገጫችን ይሄ ነው በሚል የተናገረውና መጽሐፍ ቅዱሳችን ሲናገር ጌታ ቅርብ ነው ይላል። ጌታ ቅርብ ነው። እንግዲህ ቅድም ካነሳነው ሐሳብ ጋር በደንብ እንድትመለከቱ ትፈልጋለሁ። እግዚአብሔር አምላክ በአንድ ጊዜ በሁሉ ስፍራ የሚገኝ ነው፣ ደግሞም ቅርብ ነው። ከስትንፋሳችንም ይልቅ ቅርብ እንደሆነ መጽሐፍ ቅዱሳችን ይነግረናል። ስለ መላእክቱ ግን እሱን አናገኝም። ሲጀመር እኛ ወደ መላእክት ጸሎት መጸለይ እንችላለን የሚል ማስረጃ በየትኛውም ወደ መላእክት የጸለዩ መጽሐፍ ቅዱሳዊ ማስረጃ ማምጣት አይቻልም። ስለዚህ እሱ ምን ብሎ ጠቀሰ? ግን ገና ኢሳይያስ ሲያስብ ሳለ ምን ብሎ ሲያስብ? እኔ ከንፈሮቻቸው በረከሰባቸው መካከል የኖርኩኝ ከንፈሬም የረከሰብኝ ሰው ነኝ፣ ወዮልኝ ጣፋው ብሎ ገና ይህንን ሲናገር ከመላእክቱ አንዱ ሱራፌል መጥቶ ከንፈሩን ዳሰሰውና ኃጢአት ተሰረየችልህ አለው። ስለዚህ መላእክቶች ኃጢአት ያስተሰርያሉ የሚል ሐሳብ ደግሞ ገና ሐሳባችንን ሰምተው ይመጣሉ የሚል ሐሳብ ለማቅረብ ሞከረ። ኦፍኮርስ ይሄ መጽሐፍ ቅዱሳዊ ነው። ኢሳይያስም ገና ይህንን ሲያስብ ነው ያ ሱራፌል መጥቶ ያንን ያደረገው። ግን የት ነው ብለን ስናይ ክፍሉ ራሱ የሚናገረው እኮ እግዚአብሔርን አየሁት ነው የሚለው። ስለ መላእክት አይደለም ሐሳቡ ሲጀመርም እግዚአብሔርን ራሱን ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ ዘርፍ መቅደሱን ሞልቶ ነበረ። ስለ እግዚአብሔር ነው እየተናገረ ያለው። ያንን ገና ሲያስብ ሳለ ገና ያንን ስለ ኃጢአተኝነቱ ሲያስብ ሳለ እግዚአብሔር ሱራፌልን ላከው። ከዛ በኋላ ተፈወሰ፣ ኃጢአት ተሰረየችልህ አለው እንጂ ና አንተ መልአክ ና ድረስልኝ ብሎ አለው የሚል ሐሳብ እዚህ ላይ የለም። አላጎሪ ነው እየተናገረ ያለው ወንድማችን። እንግዲህ ከነገረ ክርስቶስ ጋራ ሌሎች ትምህርቶችን እያፈረስን ነው የምንገኘው። ይህንን በደንብ ትኩር ብለን እንድንመለከት ያስፈልገናል። እንግዲህ ወንድሞቼ ይህንን ቪዲዮ ሰብስክራይብ እያደረጋችሁ እናንተ ሰብስክራይብ በማድረጋችሁ ምንም ከእናንተ ላይ የሚቀንስ ነገር የለም። የቀዩን በተን በመጫን ሰብስክራይብ ስታደርጉ የዚህ ቻናል ቤተሰብ ትሆናላችሁ፣ አብራችሁኝም ታገለግላችሁ። ደግሞ ቪዲዮውን ላይክ እያደረጋችሁ ለብዙ ሰው በማድረስ ይህን እንድትተባበሩኝ ጠይቃችኋለሁ። ወደሚቀጥለው ሐሳብና ቪዲዮ ደግሞ እስቲ እንሂድ። አሁን ደግሞ የአምላካችን እናትን ስም እናጠናለን። እሺ ማር ማለት በምድር ጣፍቶ የሚበላ ያም ደግሞ በሰማይ የሚጥም ወለላ ማርያም መንግሥተ ሰማያት መርታ ምታገባ ሉክ መንግሥተ ሰማያት መርጣ ምታገባ። እኔ የምልህ አደናቅፎ እንዳይጥል ምንድነው እንዲመቸኩሉ? በሰላም ነው? አዳምጦ ቢያንስ አዳምጦ እንጂ መርታ የሚለውን መርጣ ብለህ እንዴ ጆሮ እንዴት ነው ብራዘር? ጆሮውን መጀመሪያ አሰራው ቪዲዮ ከመስራት በፊት እና ደግሞ በደንብ አዳምጥ። ከዛ ኤዲት ስታደርግ እንኳን ቢያንስ አትሰማውም እንደ ቪዲዮውን? መርታ ታገባናለች። አዎ እንደናንተ መቼም እኛ እንግዲህ እሷን ክደን ንቀን አንኖርም። ስለዚህ ወደ መንግስተ ሰማያት ትመራናለች እንጂ መርጣ የሚል ነገር ኧረ በስመ አብ ችኮላ እኮ አንተ ጥርስህ እንዳይረግፍ። እንግዲህ የወንድማችን የጂሚ ቤሪያውን ሐሳብ ተመልክተናል። ይሄ ወንድማችን ደግሞ ያው ሪያክት ያደረገበትን ቪዲዮ ነው የጋበዝኳችሁ። ሁለቱንም ሐሳብ እንመልከተው። የመጀመሪያው ሐሳብ እንግዲህ ኮሜዲያን እሸቱ በልጆች ላይ የሰራው ቪዲዮ የአምላካችንን እናት የማርያምን ስም አስጠናችኋለሁ ብሎ ነው የጀመረው። ሲጀመር ጅማሬው በራሱ ትክክል ነው ወይ የሚለውን ማንሳት ያለብን ይመስለኛል። ምክንያቱም ለልጆቻችን የምናስተምረው ትምህርት ሊገደንና ልንጠነቀቅ ያስፈልጋል። ልናጠና የሚገባው ስም ብቸኛ ስም መጽሐፍ ቅዱሳችን ደጋግሞ እኔም ደጋግሜ ማነሳው የሚናገረው የጌታችን የኢየሱስ ክርስቶስን ስም ነው። ይሄ ስም ከስሞች ሁሉ በላይ ነው ይለናል። ከስሞች ሁሉ በላይ የሆነውን ስም ሰጠው ብሎ ይነግረናል። ደግሞ ለዚህ ስም ጉልበት ሁሉ ይንበረከካል፣ ምላስ ሁሉ ይመሰክራል ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ስም መጽሐፍ ቅዱስ በደንብ ይናገራል። እግዚአብሔር አምላክም ከሰማይ ድምፅ የላቀው እሱን ስሙት
ብሎ ነውና ትኩረት የሚያደርገው ጌታ ኢየሱስ ክርስቶስን በምድር ሲመላለስ መጽሐፍት ሁሉ ስለኔ ይናገራሉ እንዳለ ይህንን እናውቃለን። እንግዲህ በዚህ ትምህርት ላይ ነው እንደነዚህ አይነት ትምህርቶች ተለጥፈው የምናገኘው። ስሟን እናስጠናችሁ፣ ከዛ ማርያም ማርያም እያሉ ልጆች እንዲዘምሩ፣ ከዛ በኋላ ያንን ትምህርት የማስጠናት ስራ ነው የሚሰራው። እና ደግሞ መዝሙር ውስጥ ደግሞ እንደሰማችሁት ወደ መንግስተ ሰማይ መርታ ምታስገባ የሚል ሐሳብ ነው። ጂሚ ቤሪያው እንግዲህ ይህንን ሳይሰማ መርጣ ብሎታል። ወንድማችን ሪያክት ያደረገው በዛ ላይ መርታም በለው ሁለቱንም ማድረግ ትችላለች ወይ ቅድስት ድንግል ማርያም የሚለውን ግን መጽሐፍ ቅዱሳችን ነው የሚዳኘን። መጽሐፍ ቅዱሳችን ነው የሚዳኘን እና ወደ መንግስተ ሰማይ የሚያስገባው በክርስቶስ ኢየሱስ ማመን ከሆነ እኔ አምኜ በክርስቶስ ኢየሱስ አምኜ ስድን ከሆነ መንግስተ ሰማይ የምገባው እና ሌሎች የሚመሩን ያስፈልጋሉ ወይ? ኦፍ ኮርስ የሚነግሩን ያስፈልጋሉ፣ የሚመሰክሩልን ያስፈልጋሉ፣ ስለኛ የሚጸልዩ ያስፈልጋሉ። ይሄ አያስፈልግም አላለም። እንደሱ አይነት ሐሳብ የለውም። አሁን ግን እየተደረገ ያለው ስለ ቅድስት ድንግል ማርያም የምናነሳው ሐሳብ ግን አዎ እኔን ትመራኛለች፣ መርታ ታስገባኛለች የሚል ሐሳብ ነው ወንድማችን ያነሳው። እናንተ ንቃችኋት ጠልታችኋት የሚል ሐሳብ አሁን ሲናገር እንደሰማችሁት ነው። መናቅም መጥላትም አይደለም። ስለ ማርያም የማይናገረውን አይናገርም ማለት መናቅም መጥላትም አይደለም። ግን በነገረ ድህነት ላይ በመዳናችን ላይ ለውጥ የሚያመጣ ነገር ከተነሳ ግን ኖ ልንል ያስፈልጋል። ወንድማችን ጂቢ ቤሪያውም እሱን ነው ሪያክት ያደረገው። መርታም በለው እሱ የማርያም ስራ በፍጹም አይደለም። እርሷ የጌታችን የኢየሱስ ክርስቶስ እናት ናት። ይሄ ከክብርም በላይ ክብር አለው። እንኳን አይደለም ቅድስት ድንግል ማርያምን ለመናቅ ይቅርና ማንንም እንድንንቅ ማንንም እንድንጠላ መጽሐፍ ቅዱሳችን በፍጹም አይናገረንም። ነገር ግን ደግሞ ክብር ለሚገባው ክብርን እንሰጣለን። እርሱም የጌታችን የኢየሱስ ክርስቶስ ስም ነው። ልናከብረውም፣ ልንንቀጠቀጥለት፣ ልንበረከክለት፣ ልናመልከውም የሚገባው እርሱ ነው የሚል ሐሳብ ነው እዚህ ጋር መጨመር የሚያስፈልገው። አሁን በዚህኛው ሐሳብ መቋጫ ግን አንድ ቪዲዮ ልጋብዛችሁና እንደ እግዚአብሔር ቃል የሆነውን ሐሳብ እንድንመለከት እወዳለሁ። እኚህን እናት ስሟቸው። ኢየሱስም መለሰ፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ወደ መንግስተ ሰማያት ለመሄድ በኢየሱስ እመኑ። ይሄው ነው እውነታው፣ ይሄ ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር። ልብ በሉ፣ ከእኔ በቀር አይደለም የሚለው። አንዳንዶች እንደዛ ሲሳሳቱ እመለከታለሁ። ከእኔ በቀር ሳይሆን የሚለው ቃሉ በእኔ በቀር ወደ አብ የሚመጣ የለም። ሌላ መርቶም ያስገባኝ ሌላ ስለ እኔ ብሎ የመንግስተ ሰማይን ዋጋ የሚከፍልልኝ በፍጹም ሌላ የለም። አንድና አንድ እርሱም ኢየሱስ ክርስቶስ ነው። አይሁድ ከድሮም ጀምሮ በዓለም ላይ መበተን ስራቸው ሁሌ በቃ እንደተበተኑ በንግድም ይሄዳሉ፣ በቅጣትም ይሄዳሉ። እግዚአብሔር ፈርዶባቸው በቃ የማይዞሩት የለ። አይሁድ የሌለበት ሀገር የለም። ኢትዮጵያ እንኳን ነበሩ። አሁን ምን አለ መሰላችሁ? ይህን ህዝብ የፋርስ ገዢ የሚያስተዳድራቸው 120 አገራት ከአፍሪካ ጫፍ እስከ ህንድ፣ መካከለኛው ምስራቅ በሙሉ የምዕራብ አውሮፓ ጫፎች በሙሉ ከሚገዛበት ግዛት ትኩረት ያደረገው ሐማማን ላይ ነው። ስንት ህዝብ ላይ? አንድ ህዝብ የሆነ ህዝብ አለ። ትዝ ይላችኋል ጳውሎስ እስራኤል ስለ ወንጌል እናንተ ጠላቶች ቢሆኑ እንኳን ስለ አባቶች ተወዳጆች ናቸው። ምን እንዳለ ጳውሎስ ታውቃላችሁ? እነርሱ እስራኤላውያን ናቸውና ልጅነት፣ ኪዳን፣ የክብር መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለነርሱ ናቸው፣ አባቶችም ለነርሱ ናቸውና ክርስቶስም ከነርሱ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ጳውሎስ ምን አለ? እናንተ አሕዛቦች በኢየሱስ አምናችሁ የዳናችሁ ምን እንዳትሆን ጠቢብ የሆናችሁ እንዳይመስላችሁ። እናንተ ስለዳናችሁ እነሱ ስለተቆረጡ እና እስራኤል ባለማመናቸው ከግንዱ ተቆርጠው ወድቀዋል። እናንተም ግንዱ ላይ የገባችሁ በማመናችሁ ነው እንጂ በስራችሁ አይደለም። ስለዚህ እንደነሱ በስራዬ ብላችሁ የትዕቢትን ነገር እንዳታስቡ። እግዚአብሔር ደግሞ የአሕዛብ ሙላት ከገባ በኋላ እስራኤልን ይጎበኛል፣ ቅሬታዎቹን ሁሉ ያድናቸዋል። ስለዚህ ከእስራኤል ጋር ያለው ጉዳይ አልተቋረጠም። እስራኤልን የሚባርክ የተባረከ ይሆናል፣ የሚረግማቸውም የተረገመ ይሆናል። ለምን? ህዝቡ ጥሩ ሆነው የእግዚአብሔርን ልጅ የሰቀለ ህዝብ አይደለም፣ ያሰቀለ ህዝብ፣ ያዋረደ ህዝብ፣ የተሳደበ ህዝብ አይደለም። ጳውሎስ ግን ልባሞች የሆናችሁ እንዳይመስላችሁ፣ እኛን ተጠንቀቁ፣ የሚረግማቸው የተረገመ ይሆናል። ለምን? እስካሁን ድረስ ስለ አባቶቻቸው ተወዳጆች ናቸውና። ለአባቶቻቸው የማለውን የመሲሁን ተስፋ የሚያመጣው ከነሱ ነው። ሲመጣም በ1000 ዓመት መንግስት የሚነግሰው በእስራኤል ህዝብ ላይ
ወንድማችን ዴቭ ያነሳውን እንደተመለከታችሁት ይሄ ሐሳብ የተነሳው በሮሜ ምዕራፍ 9 ቁጥር 4 ላይ ያለው ሐሳብ ነው። እዚህ ላይ ዲስፕሌይ እንዳረኩላችሁ ጥቅሱን እሱም ሙሉን ሐሳብ ሲናገረው ነበረ። እግዚአብሔር አምላክ ቃል ኪዳን ገብቶላቸዋል እና ደግሞ እነዚህ ሰዎች በየቦታው ይበተናሉ፣ እበትናቸዋለሁ ብሎ ተናግሯል። ደግሞ ሲበተኑ ደግሞ በጣም በሚገርማችሁ ሁኔታ ሰዎች ሁሉ ያስጨንቋቸዋል ይላል። ግን ደግሞ የሚያስጨንቋቸውንም እግዚአብሔር መልሶ ያስጨንቃቸዋል በማለት ተናግሯል እግዚአብሔር እና ስለዚህ እንደምታዩት ነው እየሆነ ያለው። ግን ደግሞ በመጨረሻው ደግሞ እግዚአብሔር ቃል ኪዳን ስለገባ እነዚህን ቅሬታዎች እግዚአብሔር እንደሚመልሳቸውና እንደሚያድናቸው ደግሞ መጽሐፍ ቅዱሳችን ይነግረናል። እዚህ ሮሜ መጽሐፍ ላይ ዝቅ ብላችሁ ስታነቡ ታገኙታላችሁ። ቁጥር 27 ላይ ምዕራፍ 9 ቁጥር 27 እንደዚህ ይላል፣ ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል በማለት ይናገራል። እነሱ በጣም ብዙ ናቸው፣ እንደ ምድር አሸዋ ነው። ያው ታውቃላችሁ ለአብርሃም እግዚአብሔር የገባለት ቃል ነው ይሄ ቃል። ግን ደግሞ ቅሬታው ምን ይላል? ቅሬታው ይድናል። ስለዚህ ቅሬታዎች አሉ፣ የቀሩ አሉ። እግዚአብሔር የገባውን ቃል ኪዳን ያንን የተናገረውን በፍጹም አይሽርም። ስለዚህ ስለ እስራኤል ስናስብ ልናስብ የሚገባው ነገር ከጦርነቱ አንጻር አይደለም ማሰብ ያለብን። እከሌ ከሌን ወጋ፣ አሜሪካ ተደረበች፣ እንትና ተደረበ፣ ከሱ አንጻር አይደለም ማሰብ ያለብን። እህታችን ጸጊም ከዚህ አንጻር ነው ስታነሳ የነበረው። የጦርነት ጉዳይ አይደለም አለች እሷ። የውጊያ የእንደዛና እንደዚህ ጉዳይ አይደለም በማለት እሷ እንደውም ደጋግማ ስለ እስራኤል እንድንጸልይ ከእስራኤል ጎን እንድንቆም ለኢትዮጵያ መንግስትም ጥሪ ስታስተላልፍ ተመልክተናል። ትርጉሙ የእስራኤልና የኢራን ጉዳይ መንፈሳዊ ትርጉሙ ግልጽ ነው። የቤት የተወለደውና ውጭ የተወለደው ነው እየተዋጋ ያለው። ቤት የተወለደው ነው ይወርሳል የተባለው። ወራሹ ማን ነው? ያም እኮ ውጭ የተወለደው በክርስቶስ ኢየሱስ በማመን እኮ የቤት ልጅ ሊሆን ይችላል። ግን አልፈልግም ካለ ካመጽስ እግዚአብሔር አያስገድድም። የወጉት እኮ አሉ። አሁን እስራኤላውያን ጌታ ኢየሱስ ክርስቶስን የሰቀሉ ናቸው፣ ተማክረው የሰቀሉ የወጉ ናቸው። ግን እንደዛም ቢሆኑ የእግዚአብሔር ልጆች ናቸው፣ የተመረጡት ናቸው። አሁን ለንስሐ ጊዜ ተሰጥቷቸዋል። ሲያጠፉ ደግሞ ይሁን እንደዚህ ይቀጣሉ። በቁጣው መሃልም ግን አባትነቱ አለ። በእስራኤል አይጨክንም ጌታ፣ ታውቃላችሁ። ስለዚህ እግዚአብሔር ጣልቃ የገባበት ነገር ነው። እግዚአብሔር ቃል ኪዳኑን በፍጹም አያፈርስም። ስለዚህ የሚያስፈልገው ነገር እንደ ግለሰብ ሁላችንም ከእስራኤል ጎን እንድንቆም ደግሞም ለእስራኤል እንድንጸልይ ያስፈልጋል። እንደ ሀገርም ደግሞ ከእስራኤል ጎን ልንቆም እስራኤልን ልንደግፍ ያስፈልጋል። እንግዲህ እንደምታውቁት ነው የሰሞኑ ፖለቲካው በጣም ብዙ ነው የሚነሳው ነገር። አሜሪካ አሁን ጣልቃ ገብታለች፣ በኢራን እና በእስራኤል መካከል ጣልቃ ገብታለች። አሁን እስራኤል ኢራን ደግሞ አሜሪካንን መውጋቷ አይቀርም። የሶስተኛው ዓለም ጦርነት ይነሳል። እነዚህ ሁሉ ነገሮች በእርግጥም ሊሆኑ ይችላሉ። እንደ ሰው ስጋትና እየተፈራ እንዳለው ሊሆን ይችላል። ግን እኛ ከሁሉ በላይ ሊያስፈራን የሚገባው ግን ከእግዚአብሔር ቃል ጎን ካልቆምን ነው። ከእግዚአብሔር ፈቃድና ከእግዚአብሔር ሐሳብ ጎን ካልቆምን ነው እጅግ በጣም ልንፈራና ልንደነግጥ የሚያስፈልገን ማለት እወዳለሁ። ወደሚቀጥለው ቪዲዮ ደግሞ ስንሸጋገር የወንድማችን የፓስተር ትዝታውን ጉዳይ እናገኛለን። ድቁና ተሰጥቶታል ለትዝታው። እስቲ ትዝታው በድቁና እዚህ ደብር አገልግሏል የሚል ሰው ካለ መናገር ይችላል። እዚህ ደብር ቀድሶ የዚህ ደብር ዲያቆን ተብሎ ትዝታው አገልግሎ ያውቅም። እውነት ለመናገር እኔ እንደዚህ አይነት ቱሪናፋ ሰው አይቼም አድምጬም አላውቅም። ትዝታው እስቲ በድቁና ሲያገለግል የምታውቁ ሰዎች ምስክር ሆኖ እያለ ነው። እኔ ልመስክር፣ እኔ እንኳን ክህነት እንድቀበል ያስተማረኝ ትዝታው ነው። በተለይ በዲላ ደብረገነት ቅዱስ ሚካኤል ቤተክርስቲያን በሊቀ ድቁና ሲያገለግል ጳጳሳት ሲመጡ ተመርጦ የሚቀድስ በሰዓታቱም በማህሌቱም ቅኔ ማህሌቱ ላይ ያስመሰከረ ወንድማችንም ነው። እንዳደመጣችሁት ነው የወንድማችን እኔ ራሴ ምስክር ነኝ በማለት ይናገራል። ለምንድን ነው ይህንን ቪዲዮ ላስደምጣችሁ የወደድኩት? በመጀመሪያ ደረጃ ኢትዮጵያ ውስጥ ገብተዋል፣ ክስ ይመስረትበት፣ ሊወጣ አይገባም፣ ምን ተማምኖ ነው የመጣው፣ ምን ፈልጎ ነው፣ ምን ደፍሮ ነው ምናምን የሚሉ ብዙ ጫጫታዎችን ስናስተናግድ ቆይተናል። ያኛው የመጀመሪያው አሁን ያሰማኋችሁ ቪዲዮ በንግግር ማለት እሱን ብሌም በማድረግ ወንጌሉን ለማስቆም የተደረገ ጥረት እንደሆነ በጣም ግልጽ ነው። ከዚህም የከፉ በጣም ብዙ ቪዲዮችን ሰምቻለሁ። ለምሳሌ ትዝታው ሳሙኤል እናትና ልጅ አንድ ላይ አግብተዋል። መጀመሪያ ልጅየውን አገባት፣ ከዛ እናትየውን አገባ። የት ነው ይሄ ነገር ግን የሆነው ብሎ ጠያቂ ይጠይቀዋል። እዚህ ኢትዮጵያ ውስጥ ነው ወይስ አሜሪካን ሀገር ነው ይለዋል። እና እዛው አሜሪካን ሀገር ብሎ ይመልሳልና ሌላኛው ቪዲዮ ላይ ደግሞ እዚህ ሀገር
በዝሙት ምክንያት ነው ቤተክርስቲያን ያባረረችው ከአገልግሎቱም ያነሳችው በዛ ምክንያት ነው ብሎ ደግሞ ሌላኛው ሰው ሲናገር ሰምቻለሁ። ከዚህ ሲሄድ ባለቤቱ ቀድማ እንደሄደች እሱ ተከትሎ እንደሄደ ብዙ ነገር ይወራል። ኋላ ግን በአንድ ጊዜ እናትና ልጅ ነው ያገባው። እዚህ እናትየውን አገባ፣ ቆይቶ ልጅቷን አገባ። ይሄ ብዙ ጊዜ ሚዲያ ላይ ወጣ። አሜሪካ ነገር እና በዚህም አሉ በዛም አሉ ሞከሩ። ነገር ግን ወንጌልን ማስቆም በፍጹም አይቻልም። ምናልባት ትዝታው ሳሙኤል ቢታሰር እሱ እንዳይናገር ማስቆም ቢቻል ወንጌል ግን አይቆምም። ወንጌል በፍጹም አይቆምም። ወንጌል ይቀጥላል። ይሄ ወንድማችን ወንጌል ነው ያስተማረው። ብዙ ሰዎች በእሱ አቅጣጫ ቪዲዮ ሰርተዋል ስሰማ ነበር ሰሞኑን ያሉትና እህታችን ጸጊም እንደዚህ ብላለች። እስቲ እሱን እናድምጥ። ሰሞኑን መቼም የኦርቶዶክስ ሰዎች ትልቅ የወንጌል የክርስቶስ ወንጌል አረበኛን ከሰናል ብለው ጨቤ ረግጠዋል። ተከሰሰ። ትዝታው ተከሰተ። ደስ አላቸው። ተከሰሰ አይደል? ምን ይሆናል? ጨዋ አይደል? አይሟማ። ክብር ጨመራችሁበት። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ትዝታውን ስላሰራችሁ ጌታ ይባርካችሁ። ቀጥሉ። ወንድማችን ሞጣ እንግዲህ ታውቃላችሁ፣ በጣም በመሳደብ ነው የሚታወቀው። በጣም ሰዎችን ይዘልፋል። የሚናገራቸው አንዳንድ ንግግሮች በጣም የወጡ ናቸው። እዚህ ጋር ግን የተናገረው ነገር እውነትነት ያለው ሐሳብ ሲናገር ሰምቻለሁ። ምንድነው ያለው? እሱ ትዝታውን በማሰር ወንጌል አይቆምም። ትዝታውን በማሰር ቃሉን ማስቆም በፍጹም አይቻልም። እሱ እንደው የሚናገረው እውነት ነው አለ። እስቲ እናድምጥ። ትዝታውን በማስፈራራት የሚቆም ስብከት አይኖር። ትዝታውን በመክሰስ የሚቆም ሃይማኖት አይኖር። ትዝታውን በመግደል የሚቆም እውነት አይኖር። ትዝታው የተናገረው ነገር ትክክል ነው፣ መብቱ ነው። ኢየሱስ አምላኩ ነው። ኢየሱስ አዳኙ ነው። ኢየሱስ አንደኛ መንገዱ ነው። ኢየሱስ ብቻውን እያዳነ ጊዮርጊስ ያድነኛል የሚል ደንቆሮ አማራ ኦርቶዶክስ ባናት ተዘቅዘቅ እያልኩ ነው። እስኪ ለክሰሰ ሞክር። እርግጥ የእግዚአብሔርን ቃል የሚናገሩ ሰዎች አይሰደዱም ነበር ወይ? በሌላ መልኩ ደግሞ ቤተክርስቲያን ናት የምትከሰው ወይስ ቤተክርስቲያን ናት የምትከሰሰው? መጽሐፍ ቅዱሳዊቷ ቤተክርስቲያን የቀድሞዋ በሐዋርያው ጳውሎስና በእነ ሐዋርያው ጴጥሮስ ዘመን የነበረችው ቤተክርስቲያን ስትከስ ነው የምታቋት ወይስ ስትከሰስ ነው? ስትሰደድ ነው የምታቋት ወይስ ስታሳድድ ነው የሚለውንም ሐሳብ አያይዘን እንድንመለከት እፈልጋለሁ። ሞጣ ከተናገረው ሐሳብ ጋር ግን የሐዋርያው ጳውሎስም ተመሳሳይ ሐሳብ እንመለከታለን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ያለውን ሐሳብ እስቲ እንመልከት። የምለውን ተመልከት፣ ጌታን በነገር ሁሉ ማስተዋልን ይስጥህ፣ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ካለ በኋላ ቁጥር 9 ላይ ዋናውን ሐሳብ እንደዚህ ይናገራል። ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም በማለት ሐዋርያው ጳውሎስ ይናገራል። ስለዚህ ይህንኑ አስብ፣ ይህንን ተመልከት፣ ክርስቶስ ኢየሱስን እኔ የምሰብከው ክርስቶስ ኢየሱስን አስብ፣ ወንጌል እሱ ብቻ ነው እያለ ነው የሚነግረው። ታዲያ ይህንን በማድረጌ እኔ ይህንን ቃል በመስበኬ እስክታሰር ድረስ ነው የሆንኩት። ነገር ግን እኔ ብታሰርም የእግዚአብሔር ቃል ግን አይታሰርም አለ። ትዝታው ሳሙኤልም ይህንኑ ነገር ነው የተናገረው። እስቲ በቪዲዮ እሱን ሐሳብ እንመልከት። እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ነው። ቤተሰቦቼ ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንኑ ግን ሌላ መልክ ለመስጠት መጣ። በነገራችን ላይ የሚያስከስሰው ወንጀሉ ይሄ እንደሰማችሁት ነው። እኔ በበር ነው የገባሁት፣ ምንም ተደብቄም አልገባውም። ስለዚህ እኔን በማስቆም የምታስቆመው የእግዚአብሔር እውነት የለም። እውነትን እንደውም እንደዚህ በማድረግ ልታስቆማት አትችልም። በአፈንካ ቁጥር እውነት የበለጠ ነው የምትወጣው። አይደለም ወንጌል ደግሞ ሰዎችን በማሰር እንደውም የበለጠ ይሰፋል ይበዛል እንጂ ማስቆም አይቻልም። ስለዚህ ይህንን የምታደርጉ ሰዎች ልብ ብላችሁ እንድትመለከቱ፣ እናንተም ደግሞ ከወንጌል ጎን እንድትቆሙ፣ ከነ ሐዋርያው ጳውሎስ ሐሳብ ከነ ሐዋርያው ጴጥሮስ ሐሳብ
እነሱ የተናገሩት ይህንኑ ስለሆነ ከነሱ ሐሳብ ጎን እንድትቆሙ ወይም ደግሞ ከእግዚአብሔር ቃል አንጻር እንድትቆሙ ያስፈልጋል። ምክንያቱም መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ከሰማይ በታች ሌላ የለምና ብሎ ደምድሞልናል። ስለዚህ ፓስተር ትዝታው ሳሙኤልም እየተናገረ ያለው ይህንኑ የተለያዩ ገድላት አሉ፣ የተለያዩ የተጻፉ በነገረ ክርስቶስ ላይ ተለጥፈው ያሉ ነገረ ድነትን የሚያጣምሙ ብዙ ትምህርቶች አሉ። እነዚህ ትምህርቶች ደግሞ የኖርኩባቸው ነበረ፣ እኔ በውስጣቸው ነበርኩኝ አለ። ቅድም እንደሰማችሁት የሐሰት ክስ እንደተደረገበት አይደለም። እሱ ታቦትን ይዞ ሲቀድስ የነበረ በዲቁና ያገለገለ ሰው እንደሆነ ወደኋላ መለስ ብላችሁ ታሪኩን ማየት ነው። በቪዲዮ የተቀመጡ ማስረጃዎች አሉ። ሲያገለግል አይታችሁ የምታውቁ ሰዎች ሲል ነበር ወንድማችን። ነገር ግን ያገለገለባቸው በጣም ብዙ ቪዲዮዎች አሉ። ያው ምናልባት ኦርቶዶክስ እንግዲህ ሰብስባ የነዘርፌን በጋሻውን የነትዝታው ሳሙኤልን ከነመዝሙራቸው ከነስብከታቸው ተሰብስቦ እንደተቃጠለ ጭምር እኮ እናስታውሳለን። ግን በማቃጠልና መረጃውን በማጥፋት የሚቀየር ምንም እውነት የለም። ግን ደግሞ እነሱ ባይናገሩም እንኳን እነሱን ማስቆም ቢቻልም እንኳን እነሱ ልክ ባይሆኑም እንኳን መጽሐፍ ቅዱሳችን የሚለውን ግን ትኩር ብለን እንድንመለከት ያስፈልገናል። እንግዲህ ወደ መጨረሻው ቪዲዮ እንድንሄድ እጋብዛችኋለሁ። እህታችን መቅደስ ደበሳይ ሁላችንም እናውቃታለን፣ በኢቢኤስ ቴሌቪዥን ላይ ትታወቃለች እና ድንገት በማህበራዊ ሚዲያ ላይ ሲንሸራሸር የእሷን ይህንን ቪዲዮ ተመለከትኩኝ እና ለእሷ አንድ መልእክት ማስተላለፍ እፈልጋለሁ። መጀመሪያ ግን እስቲ ቪዲዮን እንስማው። ሰው ማመን ከባድ ነው ለካ። የኔ የምትይው ሰው ጓዳሽን ጎድጓዳሽን የሚያውቅ ቁስልሽን ድክመትሽን የሚያውቅ ሰው ለካ ደግሞ ሁሉ ሰው መልካም አይደለም። ለካ ሰዎች አንዳንድ ጊዜ ክፉ ናቸው። የእውነትን ለካ የኔ የምላቸው ሰዎች የኔ አይደሉም ያልኳቸው ሰዎች ደግሞ ለካ የኔ ናቸው። በወደኩበት ሰዓት ይደግፉኛል ያልኳቸው ሰዎች ለካ መደገፊያ አይደሉም። ማለቃቸው ሰዎች ደግሞ ለካ መደገፊያ ናቸው። እንደ እግዚአብሔር ቃል ለሷም ልናስተላልፍላት የሚገባው ምክር ጌታ ኢየሱስ ክርስቶስ ላንቺም ያስፈልግሻል የሚለው ነው። ምክንያቱም እግዚአብሔር እንደ ሰው አያይ፣ የልብሽን ሊረዳ የሚችል በነገር ሁሉ ደስተኛ እንድትሆኝ ሊያረግሽ የሚችል ሐዋርያው ጳውሎስ ሲናገር ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ካለ በኋላ ዝቅ ብላችሁ ስትመለከቱ ጌታ ቅርብ ነው ይላል። ጌታ ምንድነው? ቅርብ ነው ይላል። ስለዚህ ለልብ የቀረበ ከክርስቶስ ኢየሱስ በላይ በፍጹም ልናገኝ አንችልም። ደግሞም ሰዎችን የሚሰጠውም እግዚአብሔር ነው። ወደ እግዚአብሔር ስንቀርብ እግዚአብሔር ለኛ የሚሆኑ ሰዎችን ይሰጠናል። በእርግጥ በሰዎች እንድንደገፍ ግን መጽሐፍ ቅዱሳችን አይፈልግም። እርሷ ስትናገር እንደነበረው አንዳንድ ጊዜ ለካ የማውቃቸው ሰዎች የምደገፍባቸው አይደሉም፣ ግን ደግሞ የማላውቃቸው ደግሞ መደገፊያ ሆኖኝ አግኝቻለሁ በማለት ተናገረች እና እኔ ይህንን ሐሳብ ስመለከት ለጊዜው የምንደገፍባቸው ሊገኙ ይችሉ ይሆናል። ነገር ግን ለዘላለም የሚያስደግፍ ግን ጌታ ኢየሱስ ክርስቶስ አለ። እሱ ወደ ቤትሽ እንዲገባ ጋብዡ። እሱን የግልሽ የህይወትሽ አዳኝ አድርገሽ ተቀበሉ። ያን ጊዜ ሰላም ይሆንልሻል። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የተናገረውን ጌታ ወደ ቤትሽ እንድታስገቢው ምናልባት ከመከዳት አንጻር ከሆነ ግን ጌታ ኢየሱስ ክርስቶስም ተክዶ አይቶታል። ይሁዳ ከድቶት ነበረ። ስለዚህ የዕብራውያን ጸሐፊ ሲጽፍልን ምን አለ? በድካማችን ሊራራልን የሚችል ሊቀ ካህናት ነው ያለን አለ። ስለዚህ አሁን ያንቺ ያልሽውን አይነት መከዳት እሱም ተከድቶ ደርሶበታል። ስለዚህ ያውቀዋል፣ ይረዳዋል። እስቲ ቄስ ትዕግስቱ የሚያስተላልፉትን መልእክት ከዚህ አንጻር እንመልከት። 3 ዓመት ተኩል አብሮት የኖረ ትላንትና አብሮት እንጀራ የቆረሰ ሰው በምንም አትጠብቁት። እንዲያውም የገንዘብ ያዣ አድርጎ ወዳጄ፣ ጓደኛዬ በመዝሙር ውስጥ አንተ ስትታመም እናቱ እንደሞተበት ሰው አለቀስኩልህ ይላል። በጣም የቅርብ ወዳጅ የነበረው ይሁዳ ሰራዊት ይዞ የሮም ወታደሮችን ይዞ ሰይፍና ጎመድ ይዞ እነሱን በጨለማ እየመራ እኔ የምሰማው እሱ ነው ብሎ ስውር ምልክት ኮድ ሰጥቷቸው ሲመጣ ስታዩ እንደ ሰው መብረቅ ነው ይመታችሁ። በእውነት ሐናና ቀያፋ ወይም ሮማውያን ምንም አይደሉም። ይሁዳ በጣም ከባድ ነው እና ክህደት
አንዱ ከባድ የመከራ ምንጭ የሚክዱ ሰዎች ናቸው ይላል ዮሐንስ ወንጌል ላይ። ሰዎች በከንቱ እንደጠሉኝ በከንቱ ይጠሏቸዋል፣ በእኔ ሆኖ በእናንተ ይሆናል። ይሁዳ ኢየሱስን አሳልፎ እንዲሰጥ ምንም ምክንያት የለውም። በከንቱ ጠሉኝ ተብሎ የተጻፈው ይፈጸም ዘንድ ነው ተብሎ እንደተጻፈ ነው። መምህር ሆይ ጌታ ሆይ ብሎ ጉንጩን ሳመው ይላል። እንደናፈቀ ሰው ወይም ለጌታ ክብር እንደሰጠ ሰው በቁልምጫ በቅቤ ከለሰለሰ አንደበት ነው ንግግሩ። በውስጡ ግን ከባድ ሰልፍ ነበር። እየሳመ አሳልፎ የሚሰጥ ሰው በእውነት ልብ ይሰብራል። አንደበት እንደ ቀስት ይገተራል። በጣም ከባድ ነው። የሰው ልብ እጅግ ክፉ ነው፣ ማንስ ያውቀዋል? ኤርምያስ 17 ላይ ይሁዳ፣ የሰው ልብ በይሁዳ ማንነት ታያላችሁ፣ ታውቃላችሁ። ይሁዳ አንዱ ትልቁ ምሳሌ እና ክህደት አንዱ የመከራችን ምንጭ ነው። ሰዎች ሲክዱን እኔ አንዱ አብላኛለች ቄስ ሁሉን ነገር ይቅራለሁ ከሊትን ይቅር በይ ታልከኝ ግን ከክርስትናም ለውጥ እችላለሁ አለች። እቺ ሴት በጣም ያመነቻት የወደደቻት ሴት ስትክዳት በቀላሉ ልቧ እንዴት እንደተሰበረ መገመት ትችላላችሁ። ኢየሱስ ግን በይሁዳ ምክንያት ልቡን ጠበቀ። የሰው ልጅን አሳልፈ ትሰጣለህን? ይሁዳ ሆይ ይህን ማድረግ ለምንድን ነው አሉ። በዚህ ግብግብ ውስጥ ከከዳተኞች ልቡን ጠብቀዋል። በእርግጥ መከራ የሚያመጡት ከዳተኞች ናቸው። እንግዲህ የመቅዲም ሁኔታ በእንደዚህ አይነት ሲቹዌሽን ውስጥ አልፋ ሊሆን እንደሚችል እገምታለሁ። መከዳት ወይም ደግሞ አምናችሁት ሰው በዚህና በዚያ ነገር ከጎኔ ይቆምልኛል ብላችሁ ስታስቡ ድንገት በማትጠብቁት መንገድ ሲከዳችሁ ልክ እንደ ይሁዳ ማለት ነው እና ይኖራል መከዳት። ግን ዋናው ላስተላልፍ የምፈልገው መልእክት ለእህታችን ለመቅዲም እንዲደርሳት በዚህ ሲቹዌሽን ውስጥ ላለንም ለሁላችንም እንደዚህ አይነት ፊሊንግ እያስተናገድን ላለን ለሁላችንም የሚጠቅመው ቃል ግን ወደ ኢየሱስ ክርስቶስ ተመልከቱ። ይሁዳን እንደዛ በከዳው ጊዜ ከድቶኛል ብሎ ሌላ ነገር ሲያደርግበት አትመለከቱ። እግሩን አጠበው። ከሌሎቹ እንዳንዱ ነው ያስተናገደው። ለሌሎቹ ያደረገውን ነገር አላጎደለበትም። ለይሁዳ በፍጹም አላጎደለበትም። አሳልፎ እንዲሰጠው አውቆ እግሩን አጠበው ይለናል። እግዚአብሔር እንደሱ ማድረግ እንድንችል ጸጋ ያብዛልን። ይህንን ማድረግ ከከበደን ደግሞ መፍትሄውን ልንገራችሁ። መፍትሄው ምን መሰላችሁ? ወደ ኢየሱስ ክርስቶስ መቅረብ ነው። ምክንያቱም በድካማችን ሊራራልን የሚችል ሊቀ ካህናት ነው ያለን ይላል ቃሉ። በዕብራውያን ላይ እሱን ታገኛላችሁ። ስለዚህ የዕብራውያን ጻፊ በምዕራፍ 3 የመጀመሪያው ቁጥር ላይ የሚናገረውን ልናገርና እኔ መልእክቴን በዚህ ላብቃ። እንደዚህ ይላል ምዕራፍ 3 ቁጥር 1 ላይ ዕብራውያን፣ ስለዚህ ከሰማያት ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ በማለት ይናገራል። ማንን ተመልከቱ? የኛ ሊቀ ካህናት የሆነውን የኛ ፈጻሚውም ጀማሪውም የሆነውን ጌታ ኢየሱስ ክርስቶስን ተመልከቱ። ግን ለነማን ነው ጥሪ እየተደረገ ያለው? ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ይላል። ስለዚህ ቅድም ለእህታችን መቅዲ ያስተላለፍኩት ጥሪ ምንድነው? ነይ፣ ወደ ክርስቶስ ኢየሱስ ነይ። የዚህ ጥሪ ተካፋይ እንድትሆኚ ነው። ከዛ በኋላ እግዚአብሔር ያሳርፍሻል። ማናችሁም ይህንን ቪዲዮ የምትመለከቱ ጌታ ኢየሱስ ክርስቶስን ግን አንግሳችሁ በቤታችሁ ንጉሥ አድርጋችሁ ያልሾማችሁ፣ ያልተቀበላችሁ፣ አዳኝነቱን በሕይወታችሁ ላይ ያላረጋገጣችሁ ወደዚህ ጌታ ነው። እሱ ያሳርፋል። እሱ ያሳርፋል። በድካማችሁ ይራራላችኋል። ምንም አይነት ኃጢአት የሰራችሁ ሁኑ። እኔን እኮ ሰው ይንቀኛል፣ ሰው አያቀርበኝም፣ እግዚአብሔርስ እንደዚህ አድርጌ እንዴት ይቀበለኛል ለምትሉ ሁሉ ጌታ ኢየሱስ ክርስቶስ ራሱን አሳልፎ ለእናንተ ነው የሰጠው። ስለዚህ ቅድም ሳነሳሳ የነበሩ ከነገረ ድነታችን የሚያወጡ ነገሮችን የማነሳሳበት ዋናው ምክንያት ምንድን ነው ካላችሁኝ፣ ሰዎች ወደ ድነታቸው ትኩር ብለው እንዲመለከቱ እንቅፋቶች ሁሉ እንዲነሳላቸው። አለበለዚያ ግን ሰዎች ተረት ተረት እያወሩ ወደ ሲኦል ይሄዳሉ። ሳናስበው ነው መጠራታችን። ድንገት ነው የምንሞተው። መቼ እንደምንሞት አናውቅ። ድንገት እንወሰዳለን። ስለዚህ ተስፋችን ምንድን ነው? ወደ ክርስቶስ ኢየሱስ መምጣት። የቤተ ክርስቲያንም ጩኸቷ መሆን ያለበት ምንድን ነው? የመጨረሻው ዘመን ነው ብላ ጌታ ኢየሱስ ክርስቶስ ሊመጣ ነው ብላ ሊመጣ ያለውን ተስፋዋን ኢየሱስ ክርስቶስን ማሳየት ነው የሚጠበቅባት። ይህ የቤተክርስቲያን ቋሚ አዋጅ ነው። ታውቃላችሁ፣ ማራናታ መባል አለበት። ክርስቶስ ዳግመኛ ይመጣል። የቤተክርስቲያን ተስፋ እሱ ነው። ሌላ ምን ተስፋ አለ? ልብስ፣ ጫማ፣ ቤት ነው። እሱ ደክመት አመጣዋል። እሱ የማያምነውም ሰው ይኖረዋል። እሱ በጣም ተራ ነገር ነው። ልንገራችሁ፣
ኢየሱስ ይመጣል። የኛ ተስፋ እሱ ይመጣል። አገራችን በሰማይ ነው። እሱ ባለበት እንድንኖር ይወስደናል። ይሄ ነው ተስፋችን። ቅዱሳን እህቶቼና ወንድሞቼ በየስፍራ ሁሉ ያላችሁ ይህንን ቪዲዮ የምትመለከቱ ምናልባትም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አብራችሁኝ እንድታገለግሉ ይሁን ለማለት እወዳለሁ። በሚቀጥለው ቪዲዮ በሚቀጥለው ሐሳብ እስክንገናኝ ድረስ ሰላም ቆዩልኝ። ሰላማችሁ ይብዛ። ይልቅስ አይጨልም መዝጊያው ሳይቆለፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ